ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጆቹ ጋር አብርሃም መኳንንት ነኝ። ኢራን በአሜሪካና በእስራኤል የትምህርት ቤት ጥቃት የተገደሉ ተማሪዎችንና ሰራተኞችን ዛሬ በጅምላ ስትቀብር ውላለች። አሜሪካ በ6 የአረብ ሀገራት የሚገኙ ዲፕሎማቶቿ በፍጥነት ሀገር ለቀው እንዲወጡ አዘዘች። የእስራኤል መከላከያ ኃይል በደቡብ ሊባኖስ በሄዝቦላህ ላይ የምድር ላይ ዘመቻ እያካሄደ መሆኑን ይፋ አድርጓል። እነዚህንና ሌሎች ተያያዥ ጉዳዮችን በዝርዝር እንመለከታለን። አብራችሁን ቆዩ። ኢራን በአሜሪካና እስራኤል የትምህርት ቤት ጥቃት ለተገደሉ ተማሪዎችና ሰራተኞች ዛሬ የጅምላ ቀብር ስታከናውን ውላለች። በትምህርት ቤቱ ላይ በተፈጸመው የቦምብ ጥቃት ሳቢያ በሺዎች የሚቆጠሩ ሰዎች በሚናብ ከተማ ተሰብስበው በአሜሪካና በእስራኤል ላይ የተቃውሞ መፈክሮችን በማሰማት የጅምላ ቀብር ስነ ስርዓት ፈጽሟል። ኢራን ቅዳሜ ዕለት በደቡባዊ ሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ የአሜሪካና የእስራኤል ጥቃት ስትል በገለጸችው ጥቃት ለተገደሉ 165 ተማሪዎችና ሰራተኞች የጅምላ የቀብር ስነ ስርዓት ስታደርግ ውላለች። የእስራኤል ጦር በበኩሉ በዚህ አካባቢ ስለተፈጸመ ማንኛውም የእስራኤል ወይም የአሜሪካ ጥቃት የሚያውቀው ነገር እንደሌለም በይፋ ገልጿል። የኢራን ብሔራዊ ቴሌቪዥን ጣቢያ ዛሬ ማክሰኞ ዕለት እንደዘገቡት በሺዎች የሚቆጠሩ ሰዎች በሚናብ አደባባይ ታይቷል። የአንድ ሟች ተማሪ ሴት ወላጅ የሆኑ እናት የአሜሪካ ወንጀል ሰነድ ስትል የጠራችውን የተማሪዎቹን ምስል በመያዝ በአላህ መንገድ ሕይወታቸውን ሰጥቷል ስትል ተናግራለች። በቦታው የተገኘው ህዝብም ሞት ለአሜሪካ፣ ሞት ለእስራኤልና እጅ አንሰጥም የሚሉ መፈክሮችን በጩኸት ሲያስተጋቡ እንደነበርም አልጀዚራ ዘግቧል። ጥቃቱ የተፈጸመው አሜሪካና እስራኤል በኢራን ላይ የጋራ ጥቃት እንደሚሰነዝሩ ካወጁ በኋላ ሲሆን ይህም እስካሁን በቴህራን ላይ በተከፈተው ጦርነት ሰላማዊ ሰዎችን ኢላማ ያደረገ እጅግ አስከፊው ክስተት ሆኖ ተመዝግቧል ሲል ዘገባው አትቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሰኞ ዕለት አሜሪካና እስራኤልን ትምህርት ቤት የነበሩትን ሴት ልጆች በመግደል ከሰዋል። አራግቺ አዲስ የተቆፈሩ መቃብሮችን የሚያሳይ ምስል በኤክስ ገጻቸው ላይ በማጋራት እነዚህ በአሜሪካና እስራኤል የመጀመሪያ ደረጃ ትምህርት ቤት የቦምብ ጥቃት ህይወታቸው ለተቀጠፈም ከ160 በላይ ንጹሃን ሴት ልጆች የተቆፈሩ መቃብሮች ናቸው ብለዋል። አካላቸውም ተቆራርጦ ነበር ሲሉ በመልእክታቸው አጋርተዋል። የእስራኤል መከላከያ ኃይል አይዲኤፍ በደቡብ ሊባኖስ በሄዝቦላ ላይ የምድር ላይ ዘመቻ እያካሄደ መሆኑን ይፋ አደረገ። የእስራኤል መከላከያ ሰራዊት ቃል አቀባይ እንዲሁም የመከላከያ ሚኒስትሩ እስራኤል ካትዝ ትላንት ሊኖር ስለሚችል የምድር ላይ ዘመቻ ፍንጭ መስጠታቸውን ተከትሎ ነው ይህ መረጃ የተሰማው። የእስራኤል ጦር ዛሬ ጠዋት ባወጣው መግለጫ መሰረት ሰራዊቱ የኦፕሬሽን ሮሪንግ ላይን አካል በሆነ መልኩ በደቡብ ሊባኖስ ውስጥ እየተንቀሳቀሰ ይገኛል ብሏል። አይዲኤፍ እንዳስታወቀው የመከላከያ አቅምን ለማጠናከር ሲባል ወታደሮች በሊባኖስ ድንበር ላይ በተለያዩ ቦታዎች ሰፍረዋል። ይህም እስራኤል ከህዳር 2024 የተኩስ አቁም ስምምነት ጀምሮ በደቡብ ሊባኖስ ከያዘቻቸው 5 ይዞታዎች በተጨማሪ ነው ተብሏል። ሆኖም የሰሜን እዝ እንደገለጸው ከኢራን ጋር ያለው ሁኔታ እስካልተረጋጋ ድረስ ሰፊ የሆነ የምድር ወረራ የመጀመር እድሉ ጠባብ ነው። እንደ አይዲኤፍ ግምገማ የኢራን አገዛዝ አሁን ላይ ለህልውናው እየተዋጋ በመሆኑ የሂዝቦላህ ድርጅት ያለ ኢራን ስልጠና እንዲሁም መመሪያ ሊፈራርስ ይችላል። ጦርነቱ ከተጀመረበት ጊዜ አንስቶ ዋነኛ የገንዘብ ምንጭ የሆነው የኢራን ፈንድ መቋረጥ ድርጅቱን በእጅጉ እየጎዳው እንደሚገኝም ተነግሯል። እነዚህ ሁኔታዎች ተዳምረው የሊባኖስ መደበኛ ጦር ሄዝቦላህን ትጥቅ እንዲያስፈታ ሊያደርጉት ይችላሉ የሚል ግምገማዎችም እየተሰሙ ነው። ሆኖም ድርጅቱ አሁንም የኃይል ምንጮች ስላሉት ጉዳዩ አሁንም የማይገመት ሆኖ ሊቀጥል እንደሚችል የሚያነሱም ተንታኞች አሉ። አብዛኞቹ የሄዝቦላ ሮኬቶች በባህር ወይም በባዶ ቦታዎች ላይ ያረፉ ሲሆን አይዲኤፍ መቶ መጣል ያስፈለገው አንድ ሮኬት ብቻ እንደሆነም ገልጿል። ሄዝቦላ እስካሁን በክምችት ላይ ያለውን በሺዎች የሚቆጠሩ ሮኬቶችን አለመጠቀሙም ታውቋል። አራተኛ ቀኑን የያዘው በአሜሪካና በእስራኤል ጥቃት የተጀመረው የመካከለኛው ምስራቅ ጦርነት በርካታ የአካባቢውን ሀገራት ለኢራን ጥቃት አጋልጦ ቀጥሏል። ዛሬ ማክሰኞ
ከሰኞ ከማለዳ ጀምሮ እስራኤል በቴህራንና በቤሩት ወታደራዊ ኢላማዎች ባለቻቸው ስፍራዎች ላይ ተከታታይ የአየር ጥቃቶች እየፈጸመች መሆኑን አስታውቃለች። የሳውዲ መከላከያ ሚኒስቴር በሪያድ በሚገኘው የአሜሪካ ኤምባሲ ላይ በሁለት ድሮኖች ጥቃት መፈጸሙንና መጠነኛ ጉዳት መድረሱን ገልጿል። የኢራን መንግስት መገናኛ ብዙሃን በባህሬን በሚገኘው የአሜሪካ አየር ኃይል ማዘዣና የሰራተኞች ህንፃ ላይ ጥቃት መድረሱን ዘግበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የአገሪቱ ጦር በኢራን ላይ የሚፈጽመው ከባዱ ጥቃት ገና እየመጣ ነው በማለት አስጠንቅቀዋል። ጦርነቱ ከጀመረ ጊዜ አንስቶም 6 የአሜሪካ ወታደሮች እስካሁን ተገድለዋል። በኩዌት የሚገኘው የአሜሪካ ኤምባሲ በቀጠናው የተፈጠረን ውጥረት በመጥቀስ ዝግ መሆኑን ይፋ አድርጓል። እስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ ስፍራዎችን ልትቆጣጠር መሆኗን ገልጻለች። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር መንግስታቸው ጥቃትን ተከትሎ በኢራን በሚመጣ የመንግስት ለውጥ እንደማያምን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትሩ ተባባሪ አይደሉም ሲሉ ከሰዋቸዋል። አሜሪካ በ6 የአረብ ሀገራት የሚገኙ ዲፕሎማቶቿ በፍጥነት ሀገር ለቀው እንዲወጡ አዛለች። በኢራቅ የሚገኙ አስቸኳይ ያልሆኑ የአሜሪካ ሰራተኞች በፍጥነት ሀገር ለቀው እንዲወጡ የታዘዘ ሲሆን የባግዳድ አውሮፕላን ማረፊያን እንዳይጠቀሙም ተከልክለዋል። በኩዌት የሚገኘው የአሜሪካ ኤምባሲም እስከ ቀጣይ ማስታወቂያ ድረስ ተዘግቶ ይቆያል ነው የተባለው። የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት በኩዌት፣ ኢራቅ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬንና ዮርዳኖስ የሚገኙ አስቸኳይ ስራ ላይ ያልሆኑ ሰራተኞቹ ሀገር ለቀው እንዲወጡ ነው ያዘዘው። ሚኒስቴሩ ለዚህ ውሳኔ እንደ ምክንያት የጠቀሰው ከኢራቅ ጋር እየተካሄደ ባለው ወታደራዊ ግጭት ሳቢያም የተጋረጠውን የታጠቀ ግጭት ስጋት እንዲሁም የጸጥታ ስጋቶችን በመመልከት ነው። ሚኒስቴሩ በእነዚህ ሀገራት የሚገኙ የአሜሪካ ዜጎች ወቅታዊ መረጃዎችን ለማግኘት የአካባቢው መገናኛ ብዙሃን እንዲሁም ይፋዊ የአሜሪካ ማስታወቂያዎችን እንዲከታተሉም አሳስቧል። ትላንት በኩዌት የሚገኘው የአሜሪካ ኤምባሲ በክልሉ ባለው ውጥረት ምክንያት እስከ ቀጣይ ማስታወቂያ ድረስ ዝግ ሆኖ እንደሚቆይ ማሳወቁ ይታወሳል። ኤምባሲው በኤክስ ገጹ ላይ ባሰፈረው መልእክት ሁሉንም መደበኛና አስቸኳይ የቆንጽላ ቀጠሮችን ሰርዘናል፣ ኤምባሲው ወደ መደበኛ ስራው ሲመለስ እናሳውቃለን ብሏል። በተጨማሪም በባግዳድ የሚገኘው የአሜሪካ ሚስዮን ባወጣው የጉዞ ማሳሰቢያ ላይ አስቸኳይ ስራ ላይ ያልሆኑ የመንግስት ሰራተኞች በጸጥታ ስጋት ምክንያት ኢራቅን ለቀው እንዲወጡ በውጭ ጉዳይ ሚኒስቴር መታዘዛቸውን ገልጿል። በባግዳድ የሚገኙ የአሜሪካ መንግስት ሰራተኞች የባግዳድ ዓለም አቀፍ አውሮፕላን ማረፊያን እንዳይጠቀሙ ተከልክሏል ሲልም አክሏል። እነዚህ ክስተቶች የተከሰቱት ቅዳሜ ዕለት በኢራን ላይ የተጀመረውና ቀጥሎ ያለው የአሜሪካና የእስራኤል ወታደራዊ ጥቃት ከፍተኛ የኢራን ባለስልጣናትን እንዲሁም የሀገሪቱን የበላይ መሪም አያቶላህ አሊ ሀሚኒን መገደሉን ተከትሎ ነው። ለዚህም ምላሽ ለመስጠት ቴህራን እስራኤልን እንዲሁም የአሜሪካ ወታደራዊ ይዞታዎች የሚገኙባቸውን የክልሉን ሀገራት በድሮን እንዲሁም በሚሳኤል ጥቃቶች ኢላማ አድርጋ ቀጥላለች። ዓለም ለትንታኔው በጣም አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ ዳኔ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉ። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።